ሰላም እንደምናላችሁ ክቡራትና ክቡራን ተከታታዮቻችን ሁላችሁም በያላችሁበት ሰላም ብለናችኋል። በያላችሁበት ሰዓት አቆጣጠር በያላችሁበት ሀገር በጠቅላላ ሰላማችሁ ይብዛ እንላለን። ክቡራትና ክቡራን እንግዲህ በዛሬው ዕለት አዳዲስ ነገሮችን ልናስቃኛችሁ ወደ እናንተ መተናል። አብራችሁን ስትቆዩ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። እንግዲህ ወደ ዛሬው መረጃ እንገባለን። ከሰሞኑ እየተከሰቱ ባሉ ጉዳዮች አብዛኞቻችን ትኩረታችን ወደዛ ሆኗል። በአጀንዳ ላይ ሌላ አጀንዳ እየተደረበ ብዙ ጉዳዮች በየቀኑ ወደ ህይወታችን እየመጡ ይገኛሉ። ከዚህም መካከል እንግዲህ በቅርቡ ወይም ሰሞኑን የተሰማው ዋናው ጉዳይ በሴቶች ብሔራዊ ቡድን ዙሪያ እያጠነጠነ ነው። እንግዲህ ጉዳይ በሲዲ ስፖርት ጋዜጠኞች ከወጣ በኋላ ብዙ ትኩረትን ስቦ ነበረ። እንግዲህ ከዚህ በኋላ ምን ይፈጠር ይሆን የሚሉ ብዙ ጉዳዮች እየተከሰቱ ነበረ። እንግዲህ በሲዲ ስፖርት በድፍረት ይህን ጉዳይ ካወጡት በኋላ ብዙ አካላት እየተረባረቡ ይገኛሉ። የመንግስት አካላትን ጨምሮ የሴቶች አሰልጣኞች ማህበርም ጭምር መግለጫ አውጥቷል። መግለጫውን እናቀርብላችኋለን። እንግዲህ ትልቅ ትኩረትን ስቧል። ሌላው ደግሞ በዚህ ብሔራዊ ቡድን ውስጥ ተጫዋች የነበረችው አንዲት ሴት ወደ እንግሊዝ ሀገር ኑሮዋን ካደረገች በኋላ በሲዲ ስፖርት በኩል የወጣው ጉዳይ ትክክል እንደሆነና ነገሮችም ካሁኑ በመቀጨት እንዳለባቸው ካልሆነ ትውልድ እያጣን እንደምንሄድ ተናግራለች። ከዛ በተረፈ የሴቶች ብሔራዊ ቡድን አሰልጣኝ መሰረትም እዚህ ጉዳይ ላይ ሀሳቧን ሰጥታለች። በተለይም ብዙ መረጃዎች ይደርሷት እንደነበረና ነገር ግን ማስረጃ ባለመሆናቸው እርምጃ ለመውሰድ መቸገሯንም ተናግራለች። ነገር ግን በሚያሳዝን ሁኔታ ሰዎችን አምጥቶ ከመምከርና ከመገዘዝ ውጪ ምንም ነገር ማድረግ እንዳልቻለች ነው የተናገረችው። ይህ በእጅጉ የሚያሳዝን ነው። ምክንያቱም ከ2 ዓመት በፊት ሳይቀር ይህ መረጃ ይደርሳት እንደነበረ፣ ነገር ግን የሆነ ነገር እንኳን ለማድረግ እርምጃ እንኳን ለመውሰድ አለመሞከር በእኛ በኩል የሚያሳዝን ሆኖ አግኝተነዋል። አትሊስት ለመንግስት አካላት እንኳን ኢንፎርሜሽን ማድረስ አለመቻል እጅግ የሚያሳዝን ነው። ሌላው እንግዲህ በዚህ ከኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር መግለጫ ተሰጥቷል። ሰሞኑን ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያዎች በስፋት እየተሰራጨ የሚገኘውን ጉዳይ በትኩረትና በንቃት እየተከታተላችሁት እንደሆነ እናውቃለን ሲል ይህ ማህበር መግለጫውን ይጀምራል። ምክንያቱም ይህ ጉዳይ በቀጥታ ከስራችን ጋር ተያያዥነት ስላለውና በመሆኑም ደግሞ ምንም እንኳን ቀደም ባሉት ጊዜያት በዚህ ጉዳይ ማህበራችን ሰፊ ውይይትና ክርክር በማካሄድ አንድ ልባት ላይ መድረስ እንዳለበት ስንነጋገር መቆየታችን የሚዘነጋ አይደለም። እነሆ ጉዳዩ ለሚዲያ በቅቶ በህብረተሰቡ ዘንድ ሰፊ መነጋገሪያ ከሆነ ሰነባብቷል። ጉዳዩ በመንግስት አካላት ትኩረትን አግኝቶ ጭምር ከሰሞኑ ውይይት ተደርጎ መንግስትም ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ አስቀምጧል። ለጉዳዩም የሚመለከታቸውን አካላት ጠርቶ አወያይቷል። በዚህም ስብሰባ ላይ የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶች እና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆችና ሌሎችም ባለድርሻ አካላት በተገኙበት ውይይቱ ተካሂዷል። በውይይቱ እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱን፣ ለዚህ አጸያፊ ተግባር መንግስት እርምጃ እንደሚወስድም ተመላክቷል። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚከተለው በየደረጃው ውሳኔ እንደሚሰጥ ለማወቅ ተችሏል። አንደኛ፣ በህግ እንዲጠየቁ ይደረጋል። ሁለተኛ፣ ማገገሚያ ገብተው ፕሮሰሳቸውን እንዲቀጥሉ ይደረጋል። ሶስተኛ፣ በምክር እንዲመለሱ የሚደረግ ሲሆን ይህንንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግና የከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል። በዚህ ሂደት ፖሊስና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉ ተረጋግጧል። የፖሊስና የኢንሳ የምርመራ ቡድን
የክለብ ባለቤቶችን፣ አሰልጣኞችን፣ ከጉዳዩ ጋር ተያያዥነት ያላቸውን አካላት እንደሚያነጋግሩ ተነግሯል። የኢትዮጵያ እግር ኳስ ፌዴሬሽን በዕለቱ በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወስድና በጉዳዩ ላይ በቂ ማስረጃ የተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበለ ክለብ ካለ ከባድ እርምጃ ይጠብቀዋል። አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋና ትውልዱን ለማዳን የትኛውንም ዋጋ እንደሚከፍል አሳውቋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊው የምርመራ ቡድን ተቋቁሞ ወደ ስራ መግባቱ ተነግሯል። በመሆኑ መላው የማህበረሰባችንና የማህበራችን አባላት ቀደም ሲል ስንጮህለት የነበረው ጉዳይ አጋዥ በማግኘታችን መንግስት ለሚጠየቀው ጥያቄ ተባባሪ በመሆን ይህንን ሀገርንና እግር ኳሳችንን የሚጎዳ ተግባር ልናጠፋ እንደሚገባ ጥሪያችንን እናስተላልፋለን። ስለሆነም ከላይ በተቀመጡት አቅጣጫዎች መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንጠይቅ፣ በዚህ መሃል ንጹህ ለሆኑ ተጫዋቾች ከለላ ልንሆንላቸው እንደሚገባ እናሳስባለን። ቀደም ሲል ስንል እንደነበረው ማህበራችን ይህን በሁሉም መልኩ ጎጂ የሆነን ተግባር በጽኑ እንደሚያወግዝ እያረጋገጥን ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራ በሴቶች ላይ የሚደርሰውን የትኛውንም አይነት ጥቃት እንደሚያወግዝ ለመግለጽ እንወዳለን። ህዳር 10 3ኛ ወር 2018 ዓ.ም የኢትዮጵያ የሴት አሰልጣኞች የሙያ ማህበር። እንግዲህ ከላይ በሰማችሁት መግለጫ መሰረት ይህ ከሴቶች የሙያ ማህበር የተሰጠ መግለጫ ነው። አብዛኛው ሰው በተለይም ደግሞ በሴቶች ዙሪያ ሲንቀሳቀስ የቆዩ ሁሉም አካላት ደስ የተሰኙበት መግለጫ ነው። መንግስት በጥልቀት ወደ ጉዳዩ ገብቷል፣ ምርመራንም ጀምሯል። ማንኛውም የክለብ ሴት ተጫዋች ለምርመራ ዝግጁ መሆን እንዳለበት ታውቋል። ከዛ ባለፈ ግን በጉዳዩ ላይ ከመረጃ ባለፈ ማስረጃ የሚገኝባቸው ተጫዋቾች ላይ እስከ ከፍተኛ የእስር ቅጣት ድረስ እንደሚፈጸምባቸው ነው የተናገረው። ከዚህ በተረፈ ፍርድ ቤት የሚወስንባቸውን በሀገሪቱ ሕግ መሰረት ማለት ነው በግዴታ እንደሚቀበሉ ነው የተገለጸው። ከዛ ውጪ ግን በእግር ኳስ ፌዴሬሽኑ ከእግር ኳሱን እስከ መዝጋት ደረጃ ድረስ የሚደርስ እርምጃ ሊወስድ እንደሚችልም ተረጋግጧል። ከዛ ባለፈ ተባባሪ የማይሆኑና በዚህ ወንጀል ላይ የሚጠረጠሩ ማንኛውንም አካላት አሳልፎ ለመንግስት አካላት፣ ለፖሊስ እንደዚሁም ለምርመራ እንዲደርሱ ደግሞ ለኢንሳ የመስጠት ግዴታ አለበት። የኢትዮጵያ እግር ኳስ ፌዴሬሽን ብቻ ሳይሆን እነዚህን ተጫዋቾች አቅፈው ያዙ ክለቦችም ተጠያቂ እንደሚሆኑ ነው የተነገረው። እንግዲህ በዚህ መሃል ብዙ አክተሮች ያሉበት ነው። ሰንሰለቱ ረጅም ነው። ጋዜጠኞችም ጭምር ሳይቀር ይሳተፉበታል። ጋዜጠኞቹ ይህን ነገር እንዳላወጣብሽ፣ እንዳላጋልጥሽ ይህን ያህል ገንዘብ አምጪ እያሉ ጭምር የሚተራመዙበት ቢዝነስ ከሆነ ሰነባብቷል ማለት ነውና ብዙ አስቀያሚ ነገሮች ወደፊት እየመጡ ነው። ነገር ግን መንግስት በዚህ ደረጃ ትኩረት ሰጥቶ ኮሚቴ አቋቁሞ ኢንሳንና ፌዴራል ፖሊስን በጉዳዩ ላይ እንዲሳተፉ አድርጎ ምርመራውን አጧጥፎ ቀጥሏል ማለት ነው። ይህ የሚመሰገንና የሚደነቅ ተግባር ነው። እንግዲህ ከዚህ እንደምንረዳው ትውልድ ደፋር ሰዎችን ይፈልጋል። በዚህ ሰዓት ደግሞ ደፋር ሆነው የተገኙት የሲዲ ስፖርት አዘጋጆች ወንድማማቾቹ ናቸው። ከሱ ባለፈ እንግዲህ በተለይም ምን ያህልና አሉላ በጣም በሰፊው እየሰሩበት ነው የሚገኘው። እንግዲህ ላለፉት 27-26 ዓመታት ሲደረግ የነበረ ጉዳይ በብዙ የትውልድ ቅብብሎሽ እዚህ ደርሶ አሁን ላይ ሁለት ደፋር ጋዜጠኞችን በማግኘቱ ወደፊት እንዲመጣና ጉዳዩ ለህዝብ በአደባባይ እንዲገለጥ ሆኗል። የዚህን መገለጥና ህዝቡ ላይ መድረሱን ተከትሎ ብዙ አካላት ትኩረት ሰጥተው እየሰሩበት ሊሆን ችሏል ማለት ነው። እንግዲህ ዛሬ ካልሆነ መቼ አይሆንምና ጉዳዩ ጠርቶ እርምጃ የሚወሰድበት እርምጃ ተወስዶ ሊጉ ከእንደዚህ አይነት ቆሻሻ ተግባራት ጸድቶ ሴቶች እንደፈለጉ የሚሆኑበትና
በነጻነት የሚንቀሳቀሱበት ኢንቫይሮንመንት ወይም ከባቢ መፈጠር አለበት። ያ ካልሆነ ግን ከታች የሚያድጉ ህፃናት፣ ሴቶች ሳይቀር ወደዚህ ጉዳይ ተገደው እንዲገቡ እየተደረጉ ነውና በፍጹም ልንከላከለው የሚገባ ተግባር ነው እንላለን። ከዛ በተረፈ እንግዲህ በተለይም በዚህ ጉዳይ ላይ ተሳታፊ የሆናችሁ ሰዎች ወደ ቀልባችሁ ተመልሳችሁ ሀገራችሁን፣ ራሳችሁን፣ ቤተሰባችሁን የወደፊት ትውልድን ከሚያረክስ ድርጊት እንድትቆጠቡ በአክብሮት ወይም ደግሞ ለማሳሰብ እንወዳለን። ምክንያቱም ይህ ለእናንተም ለሀገርም ለቤተሰብም ለሁሉም ለትውልድ በጠቅላላ የሚጠቅም ድርጊት አይደለምና ማለት ነው። እንግዲህ ይህ ጉዳይ በዚህ መልኩ ተካሮ ቀጥሏል። በሌላ መልኩ እንግዲህ ውጭ ሀገር የምትገኝ አንድ የቀድሞ እግር ኳስ ተጫዋች አለች። እሷም እንግሊዝ ሀገር ነው የምትኖረው። ጉዳዩ በሰፊው እየተፈጸመ እንደሆነ አረጋግጣለች። ከጋዜጠኞቹ ጎን ህዝቡ ቆሞ ይሄን ነገር ሊፋለመው እንደሚገባም በተደጋጋሚ ተናግራለች። ነገር ግን በዛኛው ሳይድ ደግሞ የብዙ የጋዜጠኞችን ጭምር አካውንቶችን ጭምር የማዘጋት ዘመቻዎች እንዳሉ ሰምተናል። ይህ በእውነቱ የሚያሳዝን ነው። ስለዚህ እንደዚህ አይነት ድርጊቶች በሰፊው ተጠናክረው ሊቀጥሉ ይገባል። ይህ ነገር በኢትዮጵያ ባህል፣ ሃይማኖትና አኗኗር ህግን ጭምር የሚፈቀድ ስላልሆነ ማለት ነው። እንግዲህ ክቡራትና ክቡራን በዚህ ዙሪያ ዛሬ ወጡ መረጃዎች እነዚህ ናቸው። ተከታታይ መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ስለነበራችሁ እያመሰገንን ሰናይ ጊዜ ይሁንላችሁ። በያላችሁበት ሰዓት አቆጣጠር ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባባይ